የተወደዳችሁ የእግዚአብሔር ቤተሰቦች በክርስቶስ ወንድሞችና እህቶች የሆናችሁ እንዲሁም በጎ ፈቃድ ያላችሁ ሁሉና ይህንን ትምህርት በዚህ ቴሌቪዥን ለምትከታተሉ የእግዚአብሔር ፍቅር፣ የጌታችን ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። ይህ እንግዲህ ሳምንታዊው የትምህርተ ክርስቶስ ክፍለ ጊዜያችን ነው። ይህ የትምህርተ ክርስቶስ በዋናነት ለማስታወስ ያህል ዋናው ርዕሳችን ሕይወት በክርስቶስ የሚለው የትምህርተ ክርስቶስ ሶስተኛው ክፍል ሲሆን ይህ ክፍል ደግሞ በዋናነት የሚያስተምረን ስለ 10ቱ ትእዛዛት ወይም ደግሞ የእግዚአብሔር ትእዛዛት እና እንግዲህ በክርስቶስ ሕይወት ለመኖር ምን ያህል የእግዚአብሔርን ሕግና ትእዛዝ መጠበቅ እንደሚያስፈልግን የሚያስታውስ ነው። በባለፈው ትምህርታችን እንግዲህ የ10ቱ ትእዛዛት ሁለተኛ ክፍል የሆነው ባልንጀራህን እንደራስህ አድርገህ ውደድ በሚለው ክፍል ስድስተኛው ትእዛዝ ነው የተመለከትነው። ይህም አታመንዝር የሚለው ይህም ከኦሪት ዘጸአት ምዕራፍ 20 ቁጥር 14 እንዲሁም ደግሞ ኦሪት ዘዳግም ምዕራፍ 5 ቁጥር 18 ላይ እናገኘዋለን። እንግዲህ 10ቱ ትእዛዛት ሙሴ በሁለት ጽላት እንደተቀበለው አንደኛው ክፍል እግዚአብሔርን የሚመለከት፣ ሁለተኛው ሰውን የሚመለከት ጉዳዮች የያዘ ነው። ስለዚህም 10ቱ ትእዛዛት ጌታችን ኢየሱስ ክርስቶስ በሁለቱ የፍቅር ትእዛዝ እንዳጠቃለላቸው እግዚአብሔር አምላክህ በፍጹም ኃይልህ በፍጹም ሐሳብህ ውደድ፣ ባልንጀራህም እንደራስህ ውደድ በሚለው እየተገለጸ ሲሆን እንግዲህ ይህ አሁን የምንነጋገርበት ክፍል ሁለተኛው ባልንጀራህን እንደራስህ አድርገህ ውደድ። ስለዚህ ምን ማለት እንግዲህ ባልንጀራውን የሚወድ ሌላውን የሚወድ አያመነዝርም እንደማለት ነው። ስለዚህም አታመንዝር የሚለው ቃል እንደ ሕግ ሳይሆን ወይም ደግሞ እንደ አታድርግ ደረቅ ሕግ ሳይሆን የፍቅር መግለጫ ያለበት በውስጡ ፍቅራችንን የምንገልጽበትን መንገድ የሚገልጽ ነው። ይህም በተአቅቦ ራስን በመግዛት ለሌሎች ያለንን ፍቅር መግለጽ እንዳለብን በሚል መመልከቱ የበለጠ የሕይወት መመሪያ ይሆናል። እንግዲህ ባለፈው ሳምንት የዚህ ክፍል ስንመለከት አንዳንድ ያየናቸው ነገሮች እግዚአብሔር ወንድና ሴት አድርጎ እንደፈጠረን፣ ስለዚህ ሰው ጾታዊ አድርጎ ፈጥሮታል። ነገር ግን ይህንን ጾታዊነት የእግዚአብሔርን ሕግና ስርዓት ባከበረ መንገድ እንዲጠቀምበት እንጂ እንደ ስጋዊ ፍላጎት ማርኪያው እንዲያው እንደ እንስሳ እንደፈለገ እንዳይሆን ይህንን ትእዛዝ ያስቀምጣል። እንዲሁም ጾታዊ ተፈጥሮ ቢኖረንም ግን ጾታዊ ተፈጥሯችንን መቆጣጠር፣ በተገቢው ሁኔታና ለተገቢው ዓላማ መጠቀም፣ ይህም በንጽህና መኖር አንዱ ክርስቲያናዊ አኗኗር ወይም ሕይወት በክርስቶስ ምን ማለት መሆኑን የሚገልጽ ነው። ስለዚህም ከጾታዊ ተራክቦ የመታቀብ ጥሪ ወይም በንጽህና የመኖር ጥሪ ለሰው ልጆች ሁሉ የተሰጠ ጥሪ እንደሆነ ያመለክታል። ስለዚህም ወደፊት እንመለከተዋለን። በተገቢውና በእግዚአብሔር ላቀደለት እና ላቀደው ተግባር እንድንጠቀምበት ተፈጥሯችንን እንድንቆጣጠር እንድንገታ ያስታውሰናል። እንግዲህ እግዚአብሔር ሰዎችን በአምሳሉ ፈጠረ፣ ወንድና ሴት አድርጎ ፈጠራቸው። እኩል የሆኑ ግን ልዩነት ያላቸው እና በእኩልነት እና በልዩነት ይህም እግዚአብሔር ራሱ ማንነቱም የገለጸበት ሰውም በሱ የመፍጠር ስራ ተሳታፊ እንዲሆን ያደረገበት ተፈጥሮ እንደሆነም ተመልክተናል። እንግዲህ በሰው ውስጥ የፍትወተ ስጋ ባህሪ እንዲሁም ደግሞ መንፈሳዊ ማንነት በማይነጣጠል ሁኔታ ተጋምደው የተፈጠሩ ስለሆነ እነዚህን በተገቢው ሁኔታ መጠቀም እና ራስን መግዛት አንዱ የስብዕና ወይም የማንነት እግዚአብሔር ለተፈጠረን ተፈጥሮ ምን ያህል ዝግጁ መሆን እንዳለብን የሚያሳይ ነው። ስለዚህ ሰው ታማኝ እንዲሆን ይፈልጋል። እግዚአብሔር በተፈጥሮ የሰጠውን በታማኝነት ለተፈጠረለት ዓላማ እንዲጠቀም ታማኝ እንዲሆን እናም በንጽህና እንዲኖር። እንግዲህ ንጽህና ሲባል በብዙ መልኩ እንደሚገለጽም ተመልክተናል። በባልና ሚስት መካከል የሚኖር የንጽህና ሕይወት፣ እንዲሁም ደግሞ ባል ወይም ሚስት የሞቱባቸው የሚኖራቸው የንጽህና ሕይወት፣ እንዲሁም ደግሞ በድንግልና ሕይወት ራሳቸውን ለመስጠት የሚኖሩ የንጽህና ሕይወት። ስለዚህ ሁል ጊዜ ዓላማ ያለው የእግዚአብሔርን ፈቃድ ለመፈጸም የታቀደ
የሰው ልጆች ራስን የመግዛት ሁኔታ ሁሉ የሚመለከት ነው። ስለዚህ አታመንዝር ሲል በጣም ሰፋ ባለ መልኩ የሰውን ሁለንተናዊ ማንነት እና ጥሪ እና ተልእኮ ሕይወት የሚመለከት ነው። እንዲሁም ንጽህና መጠበቅ የክርስቶስ ሕይወት ምሳሌነትም እንደሆነ ያመለክታል። እንዲሁም ደግሞ የእመቤታችን ጌታችን ኢየሱስ ክርስቶስ ከሚገለጽበት ማንነቱ አንዱ ንጹህ የነበረ በንጽህና የኖረ እንዲሁም እመቤታችንም እንደዚሁ በንጽህና የኖረች እንደሆነች ያስቀምጣል እና እግዚአብሔር የፈጠረልን ጾታዊ ማንነታችን የፍቅር መግለጫና አንዱ ራሱን ለሌላው የሚሰጥበት እንጂ በንጽህ ድንግልና የሚኖር እንጂ አንዱ ለሌላው መጠቀሚያ የሚያደርግ ስጋዊ ማንነትን ስጋዊ ፍላጎት የሚያራምድበት ተፈጥሮ እንዳልሆነ ያስታውሰናል። ይህም እንግዲህ ጾታዊ ተራክቦ ዘላለማዊ በሆነ ወይም ደግሞ ቀጣይነት ባለው ንጹህ ወዳጅነት የሚከናወን ተግባር እንደሆነም ያመለክታል። እንግዲህ በዚህ ክፍልም ካየናቸው አንዳንድ ይህንን የሰው ተፈጥሮ እግዚአብሔር ለፈጠረው ላለመለት ዓላማ በንጽህና እንዲኖር ከማመንዘር ሕይወት ነፃ እንዲሆን በንጽህና እንደተጠራ ያመለክትና ለዚህ ተቃራኒ የሆኑ ነገሮች ደግሞ ልቅ የሆነ የግብረ ስጋ ግንኙነት ፍላጎት እንዲሁም ደግሞ ራስን የማርካት እንዲሁም ደግሞ ዝሙት ባላገባና ባላገባች ሴት መካከል የሚደረግ ማንኛውም አይነት ጾታዊ ተራክቦ እነዚህ ሁሉ የሰው ተፈጥሮ ወይም ደግሞ የታቀደለትን ጥሪ የንጽህናን ሕይወት የሚቃረኑ የንጽህና ጸሮች ናቸው የሚል ይዘረዝራል። ሌላም ብዙ ይዘረዝራል። በዋናነት እነዚህን ተመልክተናል። ዛሬ እንግዲህ ከዚህ ቀጥሎ ያለውን ትምህርት ወይም ደግሞ ክፍል ስንመለከት የባልና ሚስት ፍቅር እንግዲህ በዚህ አታመንዝር ወይም ደግሞ እግዚአብሔር የሰጠህን ተፈጥሮ ከእግዚአብሔር ፈቃድና ሕግ ትእዛዝ ውጪ ለስጋ ማርኪያ ብቻ ወይም ደግሞ ስጋዊነትን ብቻ እንደ እንስሳ በሆነ መንገድ አትጠቀም የሚለው ውስጥ የባልና ሚስት ፍቅር የሚለውን ክፍል ደግሞ እንመለከታለን። ሩካቤ ለወንድና ለሴት ቃል ኪዳናዊ ፍቅር የታቀደ ነው። እንግዲህ እግዚአብሔር ወንድና ሴት አድርጎ ፈጠራቸው ሲል የወንድና የሴት ተራክቦ ለዚህ ቃል ኪዳናዊ ሕይወት ወይም ደግሞ ለዚህ የፍቅር ሕይወት የታቀደ እንደሆነ በጋብቻ ጊዜ በባልና ሚስት የሚፈጸም ጥልቅ የሆነ አካላዊ ግንኙነት የመንፈሳዊ አንድነት ምልክትና ዋስትና ይሆናል። ስለዚህም በባልና ሚስት መካከል የሚካሄድ ተራክቦ የፍቅራቸው አንድነት የፍቅር መገለጫ መሆኑን ይገልጻል። በተጠመቁ ሰዎች መካከል የሚፈጸም ጋብቻዊ ትስስር በምስጢረ ተክሊል ይቀደሳሉ። እንግዲህ ይህንን አታመንዝር የሚለው በተዘዋዋሪ ከምስጢረ ተክሊል ጋር ያያይዘዋል ትምህርተ ክርስቶስ። ስለዚህም በወንድና በሴት መካከል የሚኖር ስጋዊ ተራክቦ የጋብቻ ወይም ደግሞ በጋብቻ ሕይወት በቅዱስ ተክሊል የተፈቀደ እንደሆነና ለእግዚአብሔር ዓላማ የተቀመጠ እንደሆነ ያስታውሰናል። ይህም የባልና ሚስት የፍቅር መግለጫ የስጋዊ ስሜት መግለጫ ሳይሆን የፍቅር መግለጫ መሆኑን ወንድና ሴት ለባልና ሚስት በተገባና የእነርሱ ብቻ በሆነ እርስ በርስ መሰጣጣት የሚፈጽሙት ሩካቤ ስነ ሕይወታዊ ብቻም አይደለም፣ ይልቁንም የሰው ልጅ ጥልቅ ማንነትም የሚያመለክት ነው። ስለዚህ የሰው ተፈጥሮ አንዱ ለሌላው የመሰጣጣትን መስዋዕትነትንም የሚጠይቅ እንደሆነ ይህ ጋብቻዊ ፍቅር በትክክል ሰብአዊ በሆነ መንገድ ከፍጻሜ የሚደርሰው ወንድና ሴት እስከ ዕለተ ሞታቸው ድረስ እርስ በርስ ፍጹም አንድ ለመሆን ቃል የገቡበት ፍቅር ሁነኛ አካል ሆኖ ሲገኝ ብቻ ነው። ስለዚህም በዚህ አገላለጽ የባልና ሚስት ወይም የወንድና ሴት ተራክቦ በጋብቻ ሕይወት በተክሊል እስከ ሞታቸው ድረስ አብሮ ለመኖር አንዱ ሌላውን ለሌላው ራሱን የመስጠት እና ፍቅሩን የመግለጽ የአንድነት መገለጫ የሆነ ነው። ስለዚህም ይህ የባልና ሚስት የፍቅር መግለጫ እንደሆነ ይገልጻል። ከመጽሐፈ ጦቢት ምዕራፍ 8 ቁጥር 4 እስከ 9 እንዲህ ይነበባል። ሁለቱ ቤት በተዘጋባቸው ጊዜ ጦቢያ ከአልጋው ተነስቶ እቴ ተነሽ፣ እግዚአብሔር ይቅር ይለን ዘንድ እንለምን አላት።
ጦቢያም አቤቱ የአባቶቻችን ፈጣሪ አንተ ምስጉን ነህ። አባታችን አዳምን አንተ ፈጠርኸው፣ ትረዳውም ታሳርፈውም ዘንድ ሔዋንን ሰጠኸው። ከነዚህም ሰው ሁሉ ተወለደ። አዳምን ትረዳውም ዘንድ ሔዋንን እንፍጠርለት እንጂ አዳም ብቻው ይኖር ዘንድ አንተ በጎ ነገር አይደለም አልክ። አሁንም ይህችን እህቴን የማገባት በሚገባ ነው እንጂ ስለ ዝሙት አይደለምና አቤቱ እንረዳዳ ዘንድ ለእርሷና ለእኔ ይቅርታህን ስደድልን፣ እርሷም ከእርሱ ጋር በእውነት ይደረግልን አለች። በዚያችም ሌሊት ሁለቱም አብረው አደሩ ይላል መጽሐፈ ጦቢት። እንግዲህ ምን ያህል ይህ የባልና ሚስት አብሮነት የፍቅር መገለጫነት የሰው ፈቃድ ብቻም ሳይሆን የእግዚአብሔር ጥሪ ወይም ደግሞ የእግዚአብሔር ተግባር ላይ መሳተፍ እንደሆነም ያመለክታል። እንዲሁም እግዚአብሔር የፈቀደው እንደሆነ በጋብቻ ውስጥ የሚፈጽሙት ጥልቅና ንጹህ የባልና የሚስት ግንኙነት የሚከናወንባቸው ድርጊቶች ድንቅና የከበሩ ናቸው። የእነዚህ ድርጊቶች ትክክለኛው ሰብአዊ አፈጻጸምም የሚወክሉትን ራስን መስጠትን ከማጉላት በተጨማሪ ተጋቢዎቹን በሐሴትና በምስጋና ያበለጽጋቸዋል። ሩካቤ የሐሴትና የእርካታ ምንጭ ነው። እንግዲህ በተቀደሰ ትዳር ውስጥ የደስታና የሐሴት ምንጭ ነው። የሁለተኛ ጉባኤ ቫቲካን አስተምህሮም በዚህ በባልና ሚስት ጉዳይ ላይ ፈጣሪ ራሱ ባልና ሚስት ዘርን የማብዛት ተግባርን ሲፈጽሙ የስጋና የመንፈስ ደስታን እርካታ የሚያገኙበት ደንብን መሰረተ። ስለዚህ ባልና ሚስት ደስታንና እርካታን በመፈለጋቸው ምንም አይነት ክፋት ወይም ኃጢአት ወይም በደል አይፈጽሙም። ፈጣሪ ለነሱ ያሰበላቸውን ብቻ ይቀበላሉ። ሆኖም ባልና ሚስት ከተወሰኑላቸው ሁኔታዎች መውጣት እንደማይገባቸው ማወቅ አለባቸው። እንግዲህ እግዚአብሔር የፈቀደው ነው። ነገር ግን እግዚአብሔር በፈቀደው መንገድና እንደ እግዚአብሔር ፈቃድ መኖርም እንደሚያስፈልግ በስጋዊ ስሜት እንዲሁም ደግሞ ንጽህና በጎደለው መተሳሰብ በጎደለው ፍቅር በጎደለው መልኩም እንዳይሆን እግዚአብሔር ከወሰነላቸው ሁኔታ መውጣት ግን አይገባቸውም ይላል የሁለተኛ ጉባኤ ቫቲካን አስተምህሮ። የባልና ሚስቱ አንድነት የጋብቻን ሁለት ዓላማዎች ማለትም የባልና ሚስቱን መረዳዳት፣ መደጋገፍ፣ አንድነት እና ሕይወትን የማስተላለፍ ተግባር ከፍጻሜ ያደርሳል። እነዚህ ሁለት የጋብቻ እሴቶች ወይም ትርጉሞች የባልና ሚስቱ መንፈሳዊ ሕይወት፣ የጋብቻ መልካምነትና የቤተሰቡ የወደፊት ሕይወት ካልተለወጠ በቀር ሊነጣጠሉ አይችሉም። አሁን እንግዲህ በትዳር በተሳሰሩ ሁለት ሰዎች መካከል አብሮነት፣ መረዳዳት፣ መደጋገፍ የሕይወት ሙሉ ተግባርና የሚቀጥል ነው ካልተለያዩ በስተቀር። እንዲሁም ደግሞ ልጅ መውለድ ወይም ሕይወት ዘር መተካት ያንንም ማስተማር እንዲሁም ደግሞ ራሱን የቻለ እንዲሆን እስከ መጨረሻ መንከባከብ ሕይወት ፍጻሜ ድረስ የማይነጣጠሉ ተግባራት ናቸው። ስለዚህም የባለ ትዳሮች የሩካቤያዊ ፍቅር ድርብ በሆኑት በታማኝነትና ወይም በአብሮነት በአንድነትና ልጅ በማፍራት ኃላፊነት ስር የተያያዙ ናቸው። ስለዚህ በጋብቻ መካከልም የሚኖር ተራክቦም ኃላፊነት ያለበት እንዲሁም ደግሞ ለቃል ኪዳን እና አንዱ ለሌላም በመስጠት የሚኖር ሕይወት እንደሆነ ስለዚህ ኃላፊነትም ያለበት እንደሆነ ባለትዳሮችም ደግሞ መተማመን ይኖርባቸዋል እና የትዳር ሕይወት የመተማመን ሕይወት ነው። ባልና ሚስት ጥልቅ የሆነ የሕይወትና ፍቅር አንድነት ያለው በፈጣሪ የተቋቋመና በሕግጋቱም ብቁነት ያገኘ ጓደኝነት ወይም አብሮነት ይመሰርታሉ። ይህ የሕይወት ጓደኝነት በባልና ሚስት የማይሻር ጋብቻዊ ቃል ኪዳን ላይ የተመሰረተ ነው። ይህም ከሁለተኛ ጉባኤ ቫቲካን የሚያስተምሮ ነው። ባልና ሚስት በተሟላ ፍላጎት ሙሉ በሙሉ እርስ በርስ ይሰጣጣሉ። እንግዲህ ካቶሊካዊ ክርስቲያናዊ ጋብቻ በሁለቱ መልካም ፈቃደኝነት በፍላጎት እና በነፃነት አንዱ ሌላውን ለሌላው ሙሉ በሙሉ የመስጠት ሁኔታን የሚያመለክት ነው። ስለዚህም አንዱ ሌላውን ራሱን ከሰጠ እነርሱ ከእንግዲህ ወዲህ ሁለት አይደሉም አንድ ስጋ ናቸው እንጂ። ባልና ሚስት ሳይገደዱ በሙሉ ፈቃደኝነት ውል የገቡለትን ቃል ኪዳን ልዩና የማይፈርስ አድርገው እንዲጠብቁ ግዴታን ያስከትልባቸዋል።
እግዚአብሔር ያጣመረውን እንግዲህ ሰው አይለየውም። ማርቆስ ወንጌል ምዕራፍ 10 ቁጥር 9 እንዲሁም በማቴዎስ ወንጌል ምዕራፍ 19 ከቁጥር 1 ጀምሮ ባለው እናገኘዋለን። ስለዚህም በፈቃደኝነት በነፃነት አንዱ ለሌላውን ራስን የመስጠት ቃል ኪዳን ሁለቱን አንድ ያደርጋቸዋል። ይህም ደግሞ በእነሱ ብቻም ሳይሆን እግዚአብሔር ራሱ ያጣምራቸዋል። ስለዚህም እግዚአብሔር ያጣመረው ሰው አይለየውም። ስለዚህም የባለትዳሮች ታማኝነት እስከ ሕይወት ፍጻሜ የሚዘልቅ መሆን እንዳለበት፣ ታማኝነት ቃል የገቡለትን ነገር ዘወትር አጽንቶ መጠበቅን ይገልጻል። ዘወትር ለገባነው ቃል መቆም። እግዚአብሔር ታማኝ ነው። እንግዲህ ምስጢረ ተክሊል ወንድና ሴትን በክርስቶስ ላይ ባላቸው አመኔታ ወደ ቤተክርስቲያን ለመግባት ያስችላቸዋል። ስለዚህም እግዚአብሔር ታማኝ እንደሆነ ባለትዳሮችም አንዱ ለሌላው ታማኝነት ቃል ገብተው ወደ ቤተክርስቲያን ይገባሉ። ወንድና ሴት በጋብቻዊ ፍቅር ንጽህና አማካኝነት በዓለም ፊት ለዚሁ ምስጢር ይመሰክራሉ። ስለዚህ በእግዚአብሔር ፊት እንግዲህ በምስጢራት የሚከናወን ተክሊል ስለሆነ ይህ የእግዚአብሔርን ፍቅር የእግዚአብሔርን ታማኝነት ይመሰክራሉ። ስለዚህም የጋብቻ ሕይወት እኛ እግዚአብሔር በፈጠረን የእርሱን አርአያነት ማንነት መገለጫነታችንንም የሚታይበት አንዱ መንገድ ነው። ይኸውም እግዚአብሔር ታማኝ ነው፣ አፍቃሪ ነው፣ እንዲሁም ደግሞ ቃሉን የማያጥፍ ነው። ቅዱስ ዮሐንስ አፈወርቅ ስለዚሁ ስለ ባልና ሚስት ወይም ደግሞ ስለ ትዳር አንድነት ሲናገር እያንዳንዱ ወጣት ሙሽራ ሚስቱን በእቅፌ አስገብቼሻለሁ፣ እወድሻለሁ፣ ከሕይወት ያብልጬ ማፈቅርሻለሁ። ያለንበት ሕይወት ምንም ማለት አይደለም። የጋለ ምኞት ለወደፊቱ በሚመጣውም ዘመን ተዘጋጅቶልን ባለ ስፍራ እንደማንለያይ ለማረጋገጥ በዚሁ ምድር ሕይወቴን ከአንቺ ጋር ማሳለፍ ነው። ከእኔ ዘንድ የአንቺ ፍቅር ከሁሉ ነገር በላይ ከፍ ያለ ነው። ከአንቺ ሐሳብ ጋር እንዳለ መስማማት የሚመረኝም ወይም የሚያመኝም ነገር ከቶ የለም በማለት ቃል ይገባል ይላል። ስለዚህም የማያቋርጥ ታማኝነት ዘላለማዊ የሆነ ለሁል ጊዜ የሆነ እና ሙሉ በሙሉ ራሱን የሰጠ ይህ የታማኝነት መገለጫ ነው። ስለዚህም እግዚአብሔር የፈጠረልን ጾታዊ ማንነታችን ዓላማው ለዚህ እንደሆነ ያስታውሰናል። ሌላው የጋብቻ ፍሬያማነትን በተመለከተ የጋብቻ ፍሬያማነት የእግዚአብሔር ስጦታ ሲሆን የጋብቻም ዓላማ ነው። ምክንያቱም እግዚአብሔር ብዙ ተባዙ ምድርን ሙሏት ብሏልና። በእርግጥም የባለትዳሮች ሩካቤያዊ ፍቅር በባህሪው ለመውለድ የታቀደ ነው። እንግዲህ በትዳር የሆነ ሩካቤ ልጅ ከመውለድ ጋር የተያያዘ ነው። ለዛም ዓላማ የተፈጠረ ነው። ልጅ እንደ ጋብቻ ፍሬና ፍጻሜ ሆኖ ከባልና ሚስት የእርስ በርስ መሰጣጣት የሚፈልቅ ነው እንጂ በእነርሱ የጋብቻ ፍቅር ላይ እንደሚጨመር ሌላ ውጫዊ ተጨማሪ ነገር ወይም ከውጭ እንደሚመጣ ነገር አይደለም። ስለዚህም የጋብቻ ፍቅርና የጋብቻው ፍቅር ፍሬ የሆኑ ልጆች የተሳሰሩ ናቸው። ምክንያቱም ልጆች የዚያ የጋብቻው ፍሬ ወይም ፍቅር ፍሬዎች ናቸውና። ስለዚህ ምንጊዜም የሕይወት ደጋፊ የሆነችው ቤተ ክርስቲያን እያንዳንዱ ጋብቻ ሕይወትን ለማፍራት ሕይወትን ለመቀበል የተዘጋጀ መሆን እንዳለበት ታስተምራለች። እንግዲህ ይህም ማለት እንደ ቤተ ክርስቲያን አስተምህሮ በሁለት ሰዎች በአንድ ወንድና ሴት መካከል የሚደረግ ጋብቻ ሁልጊዜ ልጅን ታሳቢ ያደረገ ልጅን ለመቀበል ልጅን በመፈለግ ዝግጁ የሆነ መሆን መቻል አለበት። እንደ መነሻ ሐሳብ መጋባት እንፈልጋለን ግን ልጅ መውለድ አንፈልግም የሚል አይነት አቋምና አመለካከት ለካቶሊካዊት ቤተክርስቲያን ወይም ደግሞ ክርስቲያናዊ ጋብቻ አስተምሮ ተጻራሪ ነው። ስለዚህ ምች ቤተክርስቲያን እያንዳንዱ ተጋቢዎች ለዚህ ሕይወት ዝግጁ የሆኑ ሕይወትን ለመቀበል እና ለመስጠት የተዘጋጁ መሆናቸውን ማረጋገጥ ትፈልጋለች። ስለዚህ ጋብቻ ፍሬያማ እንዲሆን የሚጠበቅ ነው። ሕይወትን ለማስተላለፍ የተጠሩ ባልና ሚስት ከእግዚአብሔር የመፍጠር ኃይልና ከእርሱ አባትነት ይጋራሉ። ስለዚህ ባልና ሚስት ወይም ወንድና ሴት
በጋብቻ ሕይወት ውስጥ የእግዚአብሔርን የመፍጠር ስራ ተሳታፊዎች ይሆናሉ። እንዲሁም ደግሞ የእግዚአብሔርን አባትነት ይጋራሉ። ባልና ሚስት ልጆች መውለድና እነርሱን በትምህርት ማሳደግ እንደ ግል ተልኳቸው አድርገው መቀበል አለባቸው። እንግዲህ ልጅ መውለድ ሲባል ማሳደግ፣ ማስተማር፣ ለቁም ነገር ማብቃት ሁለቱም የተያያዙ ናቸው። ምክንያቱም ወላጅነት ኃላፊነት ያለበት ስለሆነ፣ ስለዚህ ኃላፊነት የተሞላበት ወላጅነት። ስለዚህም ከጽንስ እስከ እድገቱ ድረስ ለዚያ ለሚወለደው ልጅ እንክብካቤ፣ አገልግሎት መስጠት ኃላፊነታቸው እንደሆነ ማስታወስ ይኖርባቸዋል ይላል። ስለዚህም ጾታዊ ተራክቦ ሁል ጊዜ ኃላፊነት የተሞላበትና በኃላፊነት የሚከናወን እንደሆነ፣ ባልና ሚስት ፈጻሪ በሆነው በአምላክ ፍቅር ተባባሪዎችና የዚህ የአምላክ ፍቅር መገለጫዎች እንደሆኑ መገንዘብ አለባቸው። ምክንያቱም የእግዚአብሔር ፍቅር መገለጫዎች ናቸው። በባልና ሚስት መካከል ያለው ፍቅር፣ መተማመን፣ አንድነት እግዚአብሔር ከሕዝቡ ጋር እና እግዚአብሔር ለሕዝቡ ያለው ፍቅር መገለጫዎች ናቸው። ስለዚህ በእነሱ ሕይወት የእግዚአብሔር ፍቅር እንዲታይ ያስፈልጋል። እንደዚህም በማድረጋቸውም ሰብአዊና ክርስቲያናዊ ኃላፊነታቸውን ይፈጽማሉ። ስለዚህ ጋብቻ ራሱ ጥሪ ነው። ሰብአዊም ክርስቲያናዊም ጥሪ ነው፣ ኃላፊነት ነው። ስለዚህም በዚህ የጥሪ ሕይወት የተሰጣቸውን ኃላፊነት የሚወጡት በዚህ መልክ ነው። የዚህ ኃላፊነት ልዩ ገጽታ የወሊድ ቁጥጥርንም ይመለከታል። ተገቢ ምክንያቶች ሲያጋጥሙ ወላጆች አራርቆ መውለድን ይመኙ ይሆናል። ነገር ግን ባልና ሚስት ምኞታቸውን ኃላፊነት በተሞላበት መንገድና እንዲሁም ደግሞ በራስ ወዳድነት ሳይሆን ለሚወለዱ ልጆች በማሰብ በኃላፊነት የተሞላበት ወላጅነት የሚከናወን ይሆናል። እንግዲህ ይህን ማለት ምን ማለት ነው? ባልና ሚስት በትዳር ሕይወታቸው ልጅ መውለድ፣ ልጅ ማፍራት ተልኳቸውም ጥሪያቸው ነው። ግን ምን ያህል ማሳደግ ይችላሉ? ስንቶችን ማሳደግ እንችላለን? ምን ያህል እንችላለን? የሚለው ነገር ምክንያታዊ በሆነ ውሳኔ ማድረግ አለባቸው። ይህንንም ተፈጥሯዊ በሆነ መንገድ አራርቆ በመውለድ ኃላፊነታቸው መወጣት በሚያስችላቸው ደረጃ እንዲሆን ማድረግ ይችላሉ። ነገር ግን የአራርቆ የመውለዳቸው ምክንያት ስጋዊ ፍላጎት ወይም ራስ ወዳድነት ሳይሆን ለልጆቻቸው ከማሰብ ኃላፊነት የሚሰማው የወላጅነት ባህሪ መሆን መቻል አለበት። ይህም እንግዲህ እኛ ራሳችን እንዲመቸን ከዚህ በላይ ልጆች አያስፈልጉንም፣ ለራሳችን ምቾት፣ ለራሳችን ነፃነት፣ ለራሳችን ጊዜ እንድናገኝ የሚል የራስ ወዳድነት ስሜት ሳይሆን ከዚህ በላይ ልናሳድግ፣ ልንመግብ፣ ልናለብስ አንችልም፣ ስለዚህም ኃላፊነታችን መወጣት የምንችለው እስከዚህ ድረስ ነው የሚል ክርስቲያናዊም ሰብአዊም አስተሳሰብ እንዲሆን ይገባል የሚመራቸው። ከዚህም በላይ ወላጆች ጠባያቸውን ከስነ ምግባር ተጨባጭ መመዘኛዎችም ጋር ማስማማትም አለባቸው። የሁለተኛ ጉባኤ ቫቲካን አስተምሮ በዚህ ጉዳይም ሲናገር ጉዳዩ የጋብቻ ሕይወትን ኃላፊነት ካልተለየው ሕይወትን የማስተላለፍ ተግባር ጋር የማጣጣም ነገር ሲሆን የጠባዩ ስነ ምግባራዊነት ቅን ሀሳብና የዓላማን ግምገማ የተንተራሰ ብቻ ሳይሆን በተጨባጭ መመዘኛ ከሰውየው ባህሪና ከድርጊቶቹ በሚመነጩ መመዘኛ በእውነተኛ ፍቅር ድባብ ውስጥ የጋራ መሰጣጣትን፣ የዘር ማፍራትን አጠቃላይ ትርጉም በሚያከብር መመዘኛ ላይ የተመሰረተ መሆን አለበት። ስለዚህም ራስን የመሰጣጣት ስለ ፍቅር በእውነተኛ ፍቅር መሰረት ላይ እንዲሁም ደግሞ ዘርን ማፍራት ወይም ደግሞ ተክቶ ማለፍን እንግዲህ በጋብቻ ውስጥ የሚኖር ንጽህና አብረው እንኳን እየኖሩ እንደ ሁኔታውና እንደ አስፈላጊነቱ ከተራክቦ መታቀብ የልብ ቅንነት ካልታከለበት በስተቀር ይህ ሁሉ ከግቡ ሊደርስም አይችልም። ስለዚህም ኃላፊነት የተሞላበት ሚዛናዊ የሆነ ክርስቲያናዊ ሀሳብ እንዲሁም ደግሞ ፍቅርን፣ መተሳሰብን፣ አንዱ ሌላውን ማክበር መሰረት ባደረገ መንገድ ሊከወን ይገባል። እዚህ ጋር እንግዲህ ሰፋ ባለ መንገድ የሁለተኛ ጉባኤ ቫቲካን የሚያስቀምጠው ባልና ሚስት ጥሪያቸውን ለመኖር ነባራዊ ሁኔታን ያገናዘበ ክርስቲያናዊ ጥሪያቸውን፣ የወላጅ ኃላፊነታቸውን፣ የእርስ በርስ ፍቅርን መሰረት ያደረገ እንዲሆን ያሳስባል።
አንድነትንና ልጅ ማፍራትን ወይም ማለትም ሁለቱ የጋብቻ ገጽታዎች ወይም ዓላማዎች በሚገባ በመጠበቅ ጋብቻዊ ፍቅር እውነተኛ የጋራ ፍቅርንና የሰውን ልጅ የላቀ ጥሪ ወደ ሆነው የወላጅነት ጸጋ የሚያቀና አካሄዱንም በሚገባ በሙላት ይጠበቃል። ስለዚህ የሁለቱ ተጋቢዎች ፍቅር፣ አንድነት፣ መተማመን፣ መተሳሰብ እንዲሁም ደግሞ ዘርን ማፍራት፣ ልጅን መተካት ጋብቻዊ ፍቅር የእውነተኛው የጋራ ፍቅር የሰው ልጆች የላቀ ጥሪ፣ ይህ ትልቁ የጋብቻ ጥሪ እንደሆነ ያስታውሰናል። በትዳርም ውስጥ ቢሆን የተአቅቦ ወቅት ማለትም የወሊድ ቁጥጥር ዘዴዎች የሚመሰረትባቸው ራስን ከሩካቤ በመቆጠብና የማይጸነስባቸውን ጊዜያት መጠቀም ከነባራዊው የስነ ምግባር መመዘኛ ጋርም ይስማማሉ። ስለዚህ ተፈጥሯዊ በሆነ መንገድ ራስን መቆጣጠር እንዲሁም ደግሞ በንጽህና በመኖር ምክንያታዊ የሆነ ኃላፊነት የሚሰማ የወላጅነት ኃላፊነት መወጣት ይቻላል። እነዚህ ዘዴዎች የባልና ሚስት አካላትን ያከብራሉ፣ በመካከላቸው ያለውንም መተሳሰብ ያዳብራሉ። እንግዲህ አንዱ እኔ ምን ቸገረኝ ወይም ደግሞ ስለሌላው ግዴለሽ በመሆን ሳይሆን አንዱ ለሌላው በማሰብ የሚከናወን ስለሆነ። በተቃራኒው መውለድን ለማቆም ተብሎ ከሩካቤ በፊት ወይም ከሩካቤ በሚከናወንበት ጊዜ ወይም የሩካቤ ውጤት ባህሪያዊ እድገት በሚጀምርበት ወራት እንደ ግብም ይሁን ወደዚያ እንደ መዳረሻ ስልት የሚፈጸም ማንኛውም ድርጊት በባህሪው ክፋትን ያዘለ ነው። ይህም ማለት እንግዲህ ተፈጥሯዊ ከሆነው መንገድ ውጪ የትኛውም አይነት ሰው ሰራሽ የሆነ የወሊድ መቆጣጠሪያ ወይም ደግሞ ማቋረጫ ማንኛውም ተጽዕኖ ፈጣሪ ነገሮች መጠቀም ይህ ኃጢአት ነው። ምክንያቱም ይህ ከላይ እንደተጠቀሰው የባለትዳሮቹን አንዱ የሌላውን የማክበር ለአንዱ የሌላውን ሕይወት ኃላፊነት ስለመውሰድ ወይም መንከባከብ መጠበቅ የሚጎዳ እንዲሁም ደግሞ እግዚአብሔር ያስቀመጠውን ዘርን የመተካት ዓላማና ኃላፊነት የሚጎዳ በመሆኑ ይህ ኃጢአትን እና ክፋትም ነው ይላል ስለ ሕይወት ክቡርነት የተጻፈው የቤተ ክርስቲያን አስተምሮ ሰነድ። ሰብአዊ ሕይወትና እሱንም የማስተላለፍ ተግባር በዚህ ሕይወት አድማስ ብቻ የተወሰኑ እንዳልሆነ ሰው ሁሉ ማመን አለበት። የእነርሱ ትክክለኛ ግምገማና ሙሉ አስፈላጊነት ግልጽ ሊሆን የሚችለው የሰውን ልጅ ዘላለማዊ ባጣቀሰ መልኩ ብቻ ነው። ስለዚህም እግዚአብሔር የሰጠንን ተፈጥሮ ምን ያህል ለስጋዊ ፍላጎት ብቻ ለሰብአዊና ለዚህ ኃላፊ ስሜትና ፍላጎት ብቻ ሳይሆን እግዚአብሔር ለሰው ልጆች ለሰጣቸው እቅድ ተግባራዊነት የሚጠቅም እንደሆነ ትልቅ ኃላፊነትም እንደሆነ የሚያስታውስ ነው። ስለዚህም አታመንዝር የሚለው ትእዛዝ እንዲያው ስጋዊ ተራክቦን ብቻ የሚገድብ ብቻ ሳይሆን በአጠቃላይ አመለካከታችንን፣ አስተሳሰባችንን እግዚአብሔር እኛን የፈጠረበትን እቅድ ሁሉ የሚመለከት ተግባር እንደሆነ ያሳየናል። ስለዚህ ከዚህ የምንረዳው ልጅ የእግዚአብሔር ስጦታ መሆኑን ከመጽሐፍ ቅዱስም አንጻር ከቤተ ክርስቲያንም አስተምሮ አንጻር እንዲሁም ደግሞ እግዚአብሔር ወንድና ሴት አድርጎ የፈጠረን ጾታዊ ልዩነታችን ይህንን የእግዚአብሔርን ስጦታ ለመቀበል የሚያዘጋጀን መሆኑን የሚያስረዳ አስተምሮ ነው ማለት ነው። እንግዲህ ይህን ካልን አታመንዝር የሚለው ስር ሊታወሱ የሚገባቸው እንግዲህ የጋብቻ ፍቅር በጋብቻ ሊኖር የሚገባ እርስ በርስ መተሳሰብ ካነሳን በጋብቻ ክቡርነት ላይ የሚፈጸሙ በደሎች ይህንን አታመንዝር ከሚለው ርዕስ ጋር ያሉ ነገሮች ስናነሳ አንደኛው ዝሙት ነው። ዝሙት ለጋብቻ ቃል ኪዳን አለመታመንን ያመለክታል። ስለዚህ በሁለቱ በተጋቢዎች መካከል አንዱ የሌላውን ፍቅር፣ ታማኝነት ያለመጠበቅና ከዚህ ውጭ ሆኖ መገኘት ወደ ዝሙት ኃጢአት መግባት የቃል ኪዳንን አለመታመንን ያመለክታል። ስለዚህ በሁለቱ ተጋቢዎች ቢያንስ አንዱ ሌላ ካገባ ወይም ሩካቤ ስጋ ከፈጸመ ለአጭር ጊዜም እንኳን ቢሆን እነርሱን ዝሙት ፈጽመዋል ማለት ነው። ስለዚህም ይህ የጋብቻን ክቡርነት የሚጎዳ ትልቅ በደል ነው ይላል የካቶሊክ ቤተክርስቲያን ትምህርተ ክርስቶስ። ሌላው የጋብቻን ክቡርነት የሚጎዳው ፍቺ ነው። ጋብቻ የማይፈርስ እንዲሆን የፈቀደውን የፈጣሪን የመጀመሪያ እቅድ ኢየሱስም አጽናው። ይኸውም እግዚአብሔር ያጣመረው ሰው አይለየውም። በተጠመቁት መካከል የተፈጸመ በስምምነት የጸደቀና ፍጽምናን ያገኘ ጋብቻ በሞት ካልሆነ በስተቀር ማንኛውም ሰብአዊ ስልጣን ወይም በሌላ ምክንያት አይፈርስም። የሚሆንበት ጊዜያት
የጋብቻ ዓላማ ራሱ ዘላቂና ዘላለማዊ ወይም ደግሞ እስከ ሕይወት ፍጻሜ የሚቀጥል በመሆኑ አንዳንድ ተገቢ ምክንያቶች ሲያጋጥሙ የቤተ ክርስቲያን ሕገ ቀኖና በሚበይነው መሰረት ባልና ሚስት የጋብቻን ኪዳን ሳያፈርሱ ወይም ቃል ኪዳናቸውን ሳያፈርሱ ተለያይተው መኖር ይፈቀድላቸው ይሆናል። ይኸውም የጋብቻ መተሳሰራቸው ሳይፈርስ ግን ለሁኔታዎችና ለሚያጋጥሙ ነባራዊ ሁኔታ በቤተ ክርስቲያን ትእዛዝ ተለያይተው እንዲቆዩ በመለያየት እንዲቆዩ ይፈቀድ ይሆናል። ከዛ ውጭ ግን ፍቺ በእርግጥም የጋብቻን ወይም ደግሞ የጋብቻ ውስጥ ፍቅርን የሚጎዳ የትዳርን ወይም የተክሊልን ክቡርነት የሚጎዳ ነው ይላል። ፍቺ በተፈጥሮ ሕግ ላይ የሚፈጸም ከባድ በደል ነው። ፍቺ ባልና ሚስት ያለ አንዳች አስገዳጅ ኃይል እስከ ዕለተ ሞታቸው ድረስ አብረው ለመኖር በስምምነት የገቡትን ውል ለማፍረስ ይሞክራሉ። ፍቺ የጋብቻ ምስጢራዊ ምልክት የሆነውን የደህንነትን ኪዳንም ይጎዳል። አዲስ አንድነትንም መዋዋል በሕግ ተቀባይነት ያለው እንኳ ቢሆን ስብራቱን ይበልጥ ያከብደዋል። በዚህም መሰረት ለሁለተኛ ጊዜ ያገባው ወገን ይፋ እና ዘለቄታዊነት ያለው ዝሙት ይፈጽማል። ስለዚህ ቃሉም እንደሚለው የተፈታች የሚያገባ እሱም ያመነዝራል። ስለዚህ በአመንዝራ ሕይወት የመኖር ሕይወት ያመጣል። ስለዚህ ፍቺ የትዳርን ክቡርነት የሚጎዳ። የተወደዳችሁ የእግዚአብሔር ቤተሰቦች የዛሬው ትምህርተ ክርስቶስ ትምህርታችን በዚህ እናጠቃልላለን። እንግዲህ የዛሬው ትምህርት በዋናነት አታመንዝር በሚለው ስር ሆኖ ግን ይበልጥ እግዚአብሔር ወንድና ሴት አድርጎ ጾታዊ ተፈጥሮን ሰጥቶናል። ይህም ደግሞ በጋብቻ ሕይወት ወንድና ሴት አብረው በመኖር የእግዚአብሔርን የመፍጠር ተሳትፎ እንዲያደርጉ እንዲሁም እርስ በርሳቸው በመደጋገፍ እንዲኖሩ የሚለውን ጽንሰ ሐሳብ የሚያዳብር ነው። እንግዲህ በየቤታችን ይህንን እውነት ይህንን አስተምሮ ደግሞ ከነባራዊ ሕይወታ ጋር በመመልከት ምን ያህል ታማኞች ነን፣ ምን ያህል ይህንን በግንዛቤ ወስደን ነው እየኖርን ያለውን ነገር እያልን ራሳችንን እንድንጠይቅ የሚጋብዝ ነው። በሳምንት እስከምንገናኝ እግዚአብሔር በቸርነቱና በደግነቱ ይጠብቀን። ጌታችን ኢየሱስ ክርስቶስ ዛሬም ዘወትርም ንጉሥ ነው። አሜን።